ይመጣል። አሜን ነው ወይ? ጴጥሮስ በሕይወቱ ዘመን አሳ አጥማጅ ቢሆንም ያንንም ትቶ ኢየሱስን ተከትሎ ነበር። መጣና በሮም ግዛት ውስጥ በዛን ሰዓት እስራኤል ትተዳደር ነበር። መጣና ኢየሱስ ሆይ አለ፣ ወየ ጉዳችን አለ። 5 ሳንቲም ኪሳችን ላይ የለም፣ ምንድነው የምናደርገው አለው። አሁን እኛ ግብር ተጠይቀናል ባለው ጊዜ ኢየሱስ እንደዚህ አለ፣ ጴጥሮስ ሆይ አትታወቅ፣ ሰላበል፣ ፈታበል፣ ተዘጋጅቶልሃል። ከሚገርማችሁ ነገር አንዱ በዛን ሰዓት ፈሪሳውያን አሉ፣ እንኳን እነሱ ቢቀሩ ሰዱቃውያን አሉ፣ እንኳን እነሱ ቢቀሩ መምህራን አሉ፣ እነሱ ቢቀሩ ሌላ ሳምራን። እያንዳንዱ ሰውዬ እያዩ ይሄዳል። እድሜው ይጨምራል። 1 ይላል አለፈ፣ 2 ይላል አለፈ፣ 10 ዓመት ቆጠረ አለፈ፣ 20 ዓመት ቆጠረ አለፈ፣ 30 ዓመት አለፈ፣ 8 ቆጠረ። አሁንም ብቻውን ነው። ነገር ግን 38ኛው ዓመት ላይ ኢየሱስ እየተራመደ መጣ። ዛሬ ግን እንዲህ ብሏል። ሐዋርያ ጋር ሄደ፣ ነቢይ ጋር ሄደ፣ ወንጌላዊ ጋር ሄደ፣ አስተማሪ ጋር ሄደ። ነገሮቻችሁ እምቢ ላላችሁ ሰዎች እግዚአብሔር ዛሬ እንዲህ ብሎኛል፣ እኔ ራሴ ወደ ቤት እመጣለሁ፣ እኔ ራሴ ወደ ሕይወትሽ እመጣለሁ። ትንሣኤ ጌታ በሉስላችሁ። በሕይወቴ ላይ፣ በኑሮዬ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ ትንሣኤን ያደርጋል። ራሴ ይመጣል፣ ራሴ ይመጣለሁ። አንድ ሰው ጮሆ ኢየሱስ ይመጣል በሉ እስኪ። ድገሙና ኢየሱስ በሉ እስኪ። ለኔ ቀጥ ብሎ ሳለቆ ወደ ቤቴ፣ ወደ ሕይወቴ፣ ወደ ስራዬ፣ ወደ ንግዴ ይመጣል። ዛሬ ኢየሱስ ይመጣል። ምን ሊያደርግ ይመጣል ካላችሁ ልፈውሳችሁ ይመጣል። ምን ሊያደርግ ይመጣል ካላችሁ የዘር መንዘር መርገም ሽባ ላደረጋችሁ ሊፈታችሁ ይመጣል። ምን ሊያደርግ ይመጣል ካላችሁ ሊያዘልላችሁ ይመጣል። ምን ሊያደርግ ይመጣል ካላችሁ እይታችሁን ሊቀይር ይመጣል። አሜን ነው ወይ? እዚህኛው ክፍል ላይ 5ቱ መመላለሻ ነው። አሜን ነው ወይ? በአንድም ገብቶ አልዳነ። በአንድ መመላለሻ ሰውየው እኮ 38 ዓመት ሲቆይ እንኳን አንድ መመላለሻ ላይ መግባት የለበትም። 5 አለ፣ እዛም በራለ፣ እዛም በራለ፣ እዛም በራለ፣ እዚህም በራለ፣ እዚህም በራለ። በአራቱ አቅጣጫ እንደውም 5ኛም በራለ። ነገር ግን መነሳት አልቻለም። እዛኛው ጋር አንድ ነቢይ ጋር ይሄዳል። ትንቢት ሰምቶ ይመለሳል። አይ እስኪ ነቢይ ጉዳይ የኔ ነገር እሱ ላይ የለም ብሎ ሐዋርያ ጋር ይሄዳል። ሐዋርያ እጅ ላይ የኔ የለም 3 ሆኗል ይላል። እንደገና ደግሞ አስተማሪ ጋር ይሄዳል። እስኪ አስተምረኝ፣ ቁጭ አድርገህ አስተምረኝ፣ ግድ የለም ይላል። የኔ ህይወት በትምህርት ይለወጥ ይሆናል ይላል። ይማራል። አይ በትምህርትም አልተለወጠም ይላል። ወንጌላዊ ይሻላል፣ ይሄ መንገድ ላይ ኢየሱስ ጌታ ነው የሚሉ ይሻላል ይላል። ደግሞ ኢየሱስ ጌታ ነው ሲባል ብዙ ሰዎች ወደ መንግስት ይመጡ የለም የኔ ነገርም እንደዛ ይመጣል ብሎ ወደ ወንጌላዊ ጋር ይሄዳል። ወንጌላዊ ጋር ነገሩ እንደነበረ 5ቱ ኦፊሶች ጋር እንደነበረ ነው፣ ሊቀየር አልቻለም። ዛሬ ግን እንዲህ ብሏል። ሐዋርያ ጋር ሄደ፣ ነቢይ ጋር ሄደ፣ ወንጌላዊ ጋር ሄደ፣ አስተማሪ ጋር ሄደ። ነገሮቻችሁ እምቢ ላላችሁ ሰዎች እግዚአብሔር ዛሬ እንዲህ ብሎኛል፣ እኔ ራሴ ወደ ቤት እመጣለሁ፣ እኔ ራሴ ወደ ሕይወትሽ እመጣለሁ፣ እኔ ራሴ ወደ ትዳርሽ እመጣለሁ፣ እኔ ራሴ ወደ ንግድሽ እመጣለሁ፣ እኔ ራሴ ወደ ሕይወታችሁ እመጣለሁ። ዛሬ ራሱ ይመጣል። ማንም ጋር እምቢ ብለህ በቃ ደክመህ የመጣ ሰው የመጨረሻ አልቻልኩም ብለህ አቃተኝ ብለህ ኃይል የለኝም አቅም የለኝም ምን ሊሆን ነቢይ ሊፈታልኝ አልቻለም፣ ሐዋርያ ሊፈታልኝ አልቻለም፣ መጋቢ ሊፈታልኝ አልቻለም፣ መምህሩ ሊፈታልኝ አልቻለም፣ ወደ ማን ልሂድ ያላችሁ ጌታ ድንገት ኢየሱስ ወደ ቤታችሁ ይመጣል። አረ ድንገት የእግዚአብሔር ልጅ ኢየሱስ ይመጣል። ሲመጣ ምን ያደርጋል? ተራራውን ትክክል ያደርጋል። አንዳችሁን ጨብጡና እንዲህ በሉ፣ እግዚአብሔር በሉ እስኪ ወደ አንተ ሲመጣ ተራራውን ትክክል ያደርጋል። ምንን? ዛሬ ተራራው ትክክል ይሆናል። በኢየሱስም በሽታው ይቀልጣል፣ መርገም ይሰበራል፣
እይታችሁ ይቀየራል። ኃይላችሁ ይታደሳል። የዘር መንዘር እስራት ይፈታል። ዛሬ እንዲህ ብዬ አውጃለሁ። ከዘራችሁ ላይ የመጣ አዳልሞቴ ኮሞሚና ቦርንትቻ ያለ ስሙን እየቀየረ የመጣው አንድ ሰው ዛሬ ልበቀል ይቀባል። አንድ ሰው ዛሬ ልበቀል ይቀባል። አንድ ሰው ዛሬ ልበቀል ይቀባል። አንድ ሰው ልበቀል ይቀባል። ከሚገርማችሁ ነገር አንዱ ወደ ታች ወረድ ስትሉ ይሄ ሰውዬ አልጋውን ይዞ የሚሄድበት ሰንበት ነው። ኢየሱስ ነገር ሲፈልጋ እዩ። አሜን ነው። ሰንበት ሳይሆን እኔ ነኝ ስል ክብር ይሁን። እዛ ጋር ፈሪሳውያን የእስራኤል ሰዎች ሰንበት ያድናል ብሎ በሰንበት ቀን ላይ እግራቸውን አጣምረው ቁጭ ስለው ኢየሱስ ደግሞ ስራ ላይ አንተ ምን ሆነ ነው የምትሰራው ሲባል ኧረ አባቴም ይሰራል አለ፣ እኔም እሰራለሁ አለ፣ አልቀመጥም አለ፣ እፈውሳለሁ አለ፣ ኃይላቸውን ይቀይራል አለ፣ መርገምን እሰብራለሁ አለ፣ እይታን ይቀይራል አለ። ዛሬ ኢየሱስ በስራ ላይ ነው። አንድ ሰው ጮሆ ኢየሱስ በሉ እስኪ። በስራ ላይ ነው። በምን ላይ ነው? ኢየሱስ በስራ ላይ ከሆነ አሁን ያንተ ነገር ተፈታ። ለጥያቄ መልስ መጣ። መርገም ከሕይወት ተሰበረ። ተአምራት በሕይወት ላይ ሆነ። ጨለማ ወደ ብርሃን ተቀየረ። አንድ ዘማሪ ሲዘምር እንደዚህ ያለ ኢየሱስ በስራ ላይ እኔም ልጁ በስራ ላይ ጠላቴ በሽብር ላይ ኢየሱስ በስራ ላይ እኔም ልጁ በስራ ላይ ጠላቴ በሽብር ላይ ኢየሱስ በስራ ላይ እኔም ልጁ በስራ ላይ ጠላቴ በሽብር ላይ። ዛሬ ሟርተኛ በሽብር ላይ ነው። የዘር መንዘር መርገም በሽብር ላይ ነው። ለአንድ ሰው እንዲህ ላለው የዘር መንዘር የሆነ ሞምና አዳል ሞተ ጨለማ በሽብር ላይ ነው። ኢየሱስ በስራ ላይ ነው። አንድ ሰው ጮሆማ ጮሆና ኢየሱስ በስራ ላይ ነው። እኔም ልጁ በስራ ላይ ነው። አሜን ነው። እስኪ ነቅነቅ በልና እኔ ልጁ በል እስኪ በስራ ላይ ነኝ። አባቴ በል እስኪ ኢየሱስ በስራ ላይ ነው። ሟርተኛው በሽብር ላይ ነው። በሽታ በሽብር ላይ ነው። ሽባነት በሽብር ላይ ነው። አስማተኞች በሽብር ላይ ናቸው። አረ ለአንድ ሰው ይኸው እጅን ወደዚህ አድርግ፣ እጅን ወደዚህ ማታኪያ ለባህዲያባ ረበህደ ለበሽያ እጃችሁን ወደዚህ ዘር መንዘር ላይ የሆነ በሕይወታችሁ ላይ አስሮ ያስቀመጠ ራእያችሁን፣ ህልማችሁን፣ አገልግሎታችሁን፣ ንግዳችሁን አስሮ ያስቀመጠ ላይ ኢየሱስ እንዲህ ብሎኛል፣ ጠላቶቻችሁን ይገለብጣለሁ፣ ሟርተኞችን ይገለብጣለሁ፣ አስማተኞችን ይገለብጣለሁ፣ ኃይላቸውን አሽመደምዳለሁ። ማታኪያኖስ አረ ዛሬ አያመልጥም አለው። እስኪ ድገምና አያመልጥም አለው። እስኪ ቃል ስናገር እንደዚህ ይላል። በጣም ይገርማል። ነገሥት 19 ኤልያስ የመጨረሻ ኤልያስ ኤልዛቤልን 450 ነቢያት ካረደ በኋላ ኤልዛቤል አስፈራራ። ኤልዛቤል ስታስፈራራ እንደዚህ ያለ አባለ እኔ ከአባቶች ያመልጥ በቃኝ። አመን ነው። ዛሬ የሚያበቃ ቅባት አይደለም፣ ለሌላው የሚተላለፍ ቅባት ይመጣል። አረ አንተ ከተቀበልክ ለሌላው የሚተርፍ ቅባት ይመጣል። ለሌላው የሚተርፍ ቅባት ይመጣል። ለሌላው ለዘር መንዘር የሚተርፍ ቅባት ይመጣል። ለነገሥታት የሚተርፍ ቅባት ይመጣል። እዚህኛው ክፍል ላይ በቃኝ ብሎ ክትክታ ይላል። በጣም ከሚገርማችሁ ነገር ይሄ ክትክታ ዛፍ የሚባለው ሳራ በረሃ ላይ ነው የሚገኘው። ክብር ይሁን። አመን ነው ወይ? ክትክታ ዛፍ ኖርማል ኢትዮጵያ ላይ ያን ያህል ነው። ሜይቢ ወደ ሌላ ሀገር ፀሐይ የሚበዛበት ካልሆነ በስተቀር ክትክታ ዛፍ በጣም ትንሽ ናት። ምን ያህል ለሷ ጥላ እንዳለ እንደው ማላቅ ደከመ ይላል። አያችሁ፣ ዛሬ የደከማችሁ ሰዎች፣ ዛሬ ለደከመ ሰው ነው የሚናገረው። ዛሬ አቅም ላጣው ሰው ነው የሚናገረው። ዛሬ ኃይል ላጣው ሰው ነው የሚናገረው። ዛሬ ማን አለ ላለው ሰው ነው የሚናገረው። ለደከመ ሰው እግዚአብሔር እንደገና ያበላል። ለደከመ ሰው እግዚአብሔር እንደገና ያጠጣል።
አብቅቻለሁ የሰውዬ እንዳለ ኢየሱስ ደግሞ ከነስር መሰረቱ እንደፈወሰ ወደ ኤልያስም ሊመጣ ነው። ኤልያስ አበቃው ስል አንተ አለ የምን ማብቃት ነው? አንደኛ አንተ ጋር ያለው ኤልሳዕ ይቀባል። ሁለተኛ አለ የመጨረሻ እዩ የሚባል ተቀባለ። ምን ሊያደርግ ነው አለ? ሄዶ አንተን ያባረችው ስር መሰረቱን ይነቅላል። አረ ዛሬ እንዲህ ይላለው አንተን ግራ ያጋባ አንተን ያስለቀሰ ስፍራ ሊያስለቅቅ ያለው ግራ ያጋባውን እግዚአብሔር ከነስር መሰረቱ ይነቅላል። ዛሬ ከነስር መሰረቱ ይነቅላል። ሟርተኛው ይነቅላል። አስማተኛው ይነቅላል። አራገራጩ ይነቅላል። እርግማን ይነቅላል። ከነስር መሰረት ይነቅላል። ዛሬ ይነቀላል። ዛሬ ከዘመናችሁ ላይ ከህይወታችሁ ላይ ለመኑ ሰዎች ነው የሚናገረው። ለተቀበሉ ሰዎች ነው የሚናገረው። የዘመናትን ጭንቅ፣ የዘመናትን ሐዘን፣ የዘመናትን በሽታ እግዚአብሔር እንዲህ ብሎኛል፣ ድንገት መጥቼ ይነቅላለሁ። ድንገት መጥቼ ይነቅላለሁ። ዘንድሮ ስር የሰደደ ነገር ነው የምነቅለው። አንተ 38 እድሜ ማለት ከኔ በላይ ነው። ኢየሱስ መጥቶ ነቀለ ለአንዴና ለመጨረሻ። አንተ ሰው 8 ወር እንኳን ተኝቶ ካልጋ ይነሳል። ይነሳል ወይ? በእግዚአብሔር ይነሳል። ልባችሁን ለኔ ስጡ። ይነሳል ወይ? ኢየሱስ ሲመጣ የ38 ዓመት ዘና እያለ ጎርደድ እያለ አረ ዘና እያለ ዛሬ እግዚአብሔር እንዲህ ብሎኛል፣ የዘመናትን መርገም ነቅዬ ዘና አደርጋለሁ። ልጆችን ዘና አደርጋለሁ። ልጆችን ይባርካለሁ። ልጆችን ይፈውሳለሁ። ለልጆቼ ጥያቄ ይመልሳለሁ። ከልጆቼን መርገምን እሰብራለሁ። የልጆቼን ኃይል አድሳለሁ። ልጆቼን እቀባለሁ። እስኪ ጮህና ኢየሱስ በሉ እስኪ ድገሙ እስኪ ድገሙ። 3 4 5 6 የመጨረሻ ለጥያቄያችሁ መልስ መጣ። እጃችሁ ስጡኝ፣ እጃችሁ ስጡኝ። ለጥያቄያችሁ መልስ መጣ። ኢየሱስ ወደ ቤታችሁ መጣ። መርገምን ሊሰብር መጣ። ሕይወቱን ሊያድስ መጣ። ቅባት ሊቀባችሁ መጣ። ጨለማን ሊያበራ መጣ። የዘር መዝገርን ሊሰብር መጣ። የዘር መዝገርን ሊሰብር መጣ። ሃሌሉያ! አንድ ሰው ጮሆ ያድናል ይበል እስኪ። ድገሙ እስኪ። ያድናል በሉ እስኪ። ይታደጋል በሉ እስኪ። ቁጭ በሉ። አሜን ነው። እሱ ሲመጣ ውርደት የለም። አንተ አንድ ሰው በዶላርን በኮንታል አስሮ ከሚመጣል እሱ ይምጣል። ዶላሩ ያልቃል። የማያልቅ ምንጭ፣ የማያልቅ ረፍት፣ የማያልቅ ጤና፣ የማያልቅ ሰላም፣ የማያልቅ ትዳር፣ የማያልቅ ህይወት፣ ማይበላሽ ዘላለማዊ የሚደግፍ ኢየሱስ እሱ አያልቅም። አሜን ነው። ድገምና እሱ አያልቅም በሉ እስኪ። አጠገቢ ላይ ያለን ሰው ጨብጥና ኢየሱስ የሚባል በሉ እስኪ የህይወት እንጀራ ነው በሉ እስኪ። ህይወት ሲባል ኢየሱስ ሲናገር እኔ የህይወት ውሃ ምንጭ ነኝ አለ። የህይወት እንጀራ ነኝ አለ። ደግሞ የህይወት ስል የስጋ ስለሚጠፋው አይደለም፣ ለስጋ ለነፍስም የሚሆን ማለት ነው። ለስጋም እዚህ ጋር ወስደህ ትበለዋለህ። አሜን ነው። ለነፍስም ደግሞ ለዘላለም ትኖራለህ። አረ ኢየሱስ የዘላለም ህይወት ነው። ኢየሱስ የዘላለም ረፍት ነው። ኢየሱስ የዘላለም እንጀራ ነው። ኢየሱስ የዘላለም በረከት ነው። ኢየሱስ አልፋ ነው። ኢየሱስ ኦሜጋ ነው። ኢየሱስ ጅማሬ ነው። ኢየሱስ ፍጻሜ
ሲያገኝ አያፍርም። ልክ እንደዚሁ ዙሩባቤል በዘመኑ ሁሉ ዋጋ ከፈለ። ዛሬ ዋጋ ለከፈላችሁ ሰው የለኝም የምትሉ ዙሩባቤልም ሰው አጣ። ዘካርያስ ምዕራፍ 4 ላይ ነው ሰው ላጣችሁ ኢየሱስ ዛሬ መጥቷል። እስኪ አንድ ጊዜ ጩሁና የትንሣኤ ጌታ በሉ። በህይወቴ ላይ፣ በኑሮዬ ላይ፣ በኢኮኖሚ ላይ፣ በጤናዬ ላይ ትንሣኤ ያደርጋል። የትንሣኤ ጌታ በሉ ስላችሁ በህይወቴ ላይ፣ በኑሮዬ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ ትንሣኤን ያደርጋል። ለአንድ ሰው ትንሣኤ ይሆንለታል። ለትዳሪ ትንሣኤ ይሆናል። ለልጆች ትንሣኤ ይሆናል። ለስራ ትንሣኤ ይሆናል። ለኢኮኖሚ ትንሣኤ ይሆናል። የትንሣኤው ጌታ እንደገና ወደ ዙሩባቤል ነካር ዙሩባቤል አለ ወይ አለ ዙሩባቤል ከሌለ አንቺ ነሻ። አሜን ነው። እስኪ እኔ ነኝ በሉ እስኪ ሃሌሉያ። እዚህኛው ክፍል ላይ የ38 ዓመቱ የለም። እሱም በልቷል ጠጥቷል አፈር ከድሜ ቻው ዛሬ ወደ አንተ መጥቷል። አሜን ነው። አንድ ሰው አሜን ዛሬ ወደ እኔ መጥቷል በሉ እስኪ። ኤልያስም በእሳት ሰረገላ ተነጥቋል። ያላነሱ 3 ሰዎችን ቀብቶ ለምድር ለነገስታት ለትውልድ ሁሉ በቂ የሚሆኑትን አሜን ነው። ይሄ ሰውዬም በፈሪሳውያን ፊት ላይ እየሄደ አንተ በሰንበት ላይ አብዴ ነው የምትሸከመው አሉት። አብዴ ነው ጦሽ ነው አሉት። ምን ለቀሃል? እኔን አታቁኝም አለ። ኧረ አንተን አናቅህም አለ። እኔ እኮ 1-2 ብዬ 30 ዓመት በላይ 38 ዓመት ባልጋ ላይ ያስቆጠርኩ ሰው እኛ እንዲህ አይነት ነገር አናቅም። ፈሪሳውያን ነው የሚሉት አገልጋዮች። ኢየሱስ ግን እኔ አውቃለሁ፣ ላስነሳው አውቃለሁ፣ ልታደገው አውቃለሁ ብሎ ብድግ ብሎ አስነስቶ አሸክሞ ልኳል። እነሱ ግን ሊከሱ መጡ። ዛሬ እንዲህ ይላሉ፣ በከሳሹ ፊት እሱ ይገለጣል። በኢየሱስም በከሳሾች ፊት ይገለጣል። በሚከሷቸው ፊት ይገለጣል። እዚህኛው ክፍል ላይ ዘካርያስ 4:6 ላይ ኢየሱስ ጌታ ነው። መልሶም ለዙሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። በምኔ አንዳችሁን ጨብጡ። አሁን ልመጣ ነው። በሽታ ካለ እርግማን ካለ ጥለ ልትሄድ ነው። በጌታ በኢየሱስም ተራራ ካለ ደላላ ሊሆን ነው። የተያዘ ካለ ሊለቀቅ ነው። ዛሬ እንዲህ ይላለው፣ የተሸፈነ ካለ ሊገለጥ ነው። የሆነ የጠላት ኃይል ካለ ሊመታ ነው። ዛሬ በኢየሱስም ለአንድ ሰው ሊመታ ነው። እግዚአብሔር እንደዚህ ያለ መጣና አሁንም ይሰራው አለ። እኔ ግብ ከተራራ ጋር የሆነ አለ አይደል? ግብ እጄን ጠምጥሜ አይደለም አለ። እኔ የሚሰራው በመንፈስ ነው አለ። እኔ የሚሰራው በምንድን ነው? በመንፈስ ነው አለና ቁጥር 7 ላይ እንደዚህ ያለ፣ ታላቅ ተራራ ሆይ አቻካሃድ ያልወረደ ለባስያ በማን ፊት ይሁን? ታላቅ ተራራ የቆመው ማንም ሊያመሳው ያልቻለው በማን ፊት ይሁን? በማን ፊት? በአንዲት እህት ፊት፣ በአንዲት ወንድም ፊት የቆመ ተራራ ዛሬ ደላላ ሊሆን ነው። በጌታ በኢየሱስም ደላላ ሊሆን ነው። አንድ ሰው ጮኸ ዛሬ ደላላ ሊሆን ነው። ባሉስከ ታላቅ ተራራ ሆይ እግዚአብሔር ተራራይን ያናግራል። አራ አጠገብ ላይ ያለውን ሰው ነካ አድርግና ነቃ ብለህ እግዚአብሔር ተራራይን ሊያናግረው ነው በለው። ድገምለት። የትንቢት ቃል ነው። ድገምለት። ዛሬ የአንድ ሰው ተራራ እግዚአብሔር ያናግራል። በልጄ ፊት ምን ትሰራለህ ይላል። ተራራው ደልዳላ ሜዳ ይሆናል። ጓርተኛው ከሰፈሪ ላይ ይነቀላል። ነገርሽን ያዘችው ትነቀላለች። ነገራችሁን ያዘው ይነቀላል። ራያችሁን ያዘው ይነቀላል። ህልማችሁን ያዘው ይነቀላል። አገልግሎታችሁን ያዘው ይነቀላል። ጌታ ከሚገርም ነገር አንዱ በስም ነው የሚጠራው። እዚህኛው ክፍል ላይ ተራራውን ሲያናግር እንደዚህ ያለ መጣና ዙር ብዬ አለ። አቤት ሲል እኔ በመንፈስ ነው የሚሰራው አለ። ለምን? የእግዚአብሔርን ትልቅነት አይና አባ አለ። አሜን ነው። አታይም አለ። ትግሉን አብቅቶ አልቻልኩም አለ። ዛሬ ላልቻለ ሰው አራ ኢየሱስ ይመጣል። ላቃተ ሰው፣ አቅም ላጣ ሰው፣ ኃይል ላጣ ሰው፣ ለጌታ ለነገረ ሰው ዛሬ እንዲህ ይላል፣ ኢየሱስ ይመጣል። ኢየሱስ ይመጣል። እዚህኛው ክፍል ላይ በስም ጠርቶ መጣ። ኢየሱስ ጌታ ነው። ታላቅ ተራራ ሆይ አንተ ምንድነህ? አሜን ነው ካለ በኋላ በዙሩባቤል ፊት የእናንተ ስም አስገቡ። በዚህ በማ ፊት?
በታዱ ፊት በማን ፊት? በዳኝዬ ፊት። አሜን። በማን ፊት? በወንድ ፊት። በማን ፊት? ዛሬ በማን ፊት? በማን ፊት ነው? ተራራ የተቀመጠው በማን ፊት ነው? በማን ፊት ይሁን? አታልፍም ያለው፣ አትሻገርም ያለው፣ አትሄድም ያለው፣ ከዚህ አታልፍም ያለው በማን ፊት ይሁን? ዛሬ በጆኒ ፊት። ዛሬ እግዚአብሔር እንዲህ ብሎኛል፣ በእናንተ ፊት የተቀመጠውን ተራራ ያናግራል። ተራራውን ያናግራል። ተራራውን ተልዳለው ዛሬ እግራችሁን አጣምራችሁ ወደ ኋላ ደገፍ በሉ እስኪ። ሻታኪያኖስ ጌታ ሲመጣ እንዲህ ነው ሊያናገር። አሜን ነው ወይ? ሄድና በለው አይልም። ደብዳቤ ጽፎ አይሰጥም ጌታ። አረ ዛሬ እንዲህ እላለሁ፣ ደብዳቤ የተጻፈው ሳይሆን ዋናው መጥቶ ያናገራል። ደብዳቤ ይዘህ ደግሞ ዋናው መጥቶ ያናገራል። ዋና ኢየሱስ መጥቶ ያናገራል። ድገም እስኪ። ያውላችሁ ስራ ልትቀጠሩ ደብዳቤ ይጽፍላችኋል አይደል? ደብዳቤ መጀመሪያ ይዘህ ሄዳል፣ አልተከናወነ። ይዘሽ ሄደሻል፣ አልተከናወነልሽም። ገብተሻል፣ አልተከናወነም። ትጭ ብለሽ አስቀምጥሻል። ዋናው ዛሬ ይመጣል። ዋናው መጥቶ ያነጋግራል። ዋናው መጥቶ ልቀቅላት ይላል። ዋናው መጥቶ ደላላ ትሆናለህ ይላል። ዋናው መጥቶ እርግማንን ይሰብራል። ዋናው መጥቶ ኃይላችሁን ያድሳል። ዋናው መጥቶ እይታችሁን ይቀይራል። አጠገቤ ላይ ያለውን ነካ አድርግና ደብዳቤውን አስቀምጥ በለው። ዋናው ይመጣል በለው። ማናጀሩ ይመጣል። የመጨረሻ ስቴፕ ላይ ያለው ማንም ይንቀጠቀጥለት ይመጣል በለው። ማንም ታዘዝለት ይመጣል በለው። ስለዚህ በለው እስኪ ነገሪ ስኬትን አገኘ፣ ላይ ስኬትን አገኘ፣ አገልግሎት ስኬትን አገኘ፣ ንግድ ስኬትን አገኘ፣ ጤና ስኬትን አገኘ፣ ትዳር